ኢትዮ ኤፍኤም 107.8 የኢትዮጵያውያን ያደምጣችሁ ያላችሁት የልጆቻችን ኢትዮጵያን ነው። እንግዳችንን በድጋሚ ለማስታወስ አቶ ደበበ ኃይለ ገብርኤል የህግ ባለሙያ ናቸው። አብረውን አሉ። በዚህ ጊዜ ውስጥ ምናልባት በህግ አምላክ ያለ የሚኖር ማህበረሰብ የፍትህ ስርዓቱ እዚህ ጋር ይደርሳል ብለህ ገምተህ ታውቃለህ ወይ? ማህበረሰባችን በህግ አምላክ ይላል፣ በሌላ አምላክ አይልምና ይሄ ማህበረሰብ እንደዚህ ይገባዋል ወይ? ከዛም በህግ አምላክ የሚለው መልክ የማህበረሰቡን ሴት በዛ በችሎት ላይ ምን ያህል ለማሳየት ሞክራችኋል? ይሄ ተገቢ ጥያቄ ነው እንዳልከው ነው እና ሰው እንግዲህ ማህበረሰቡ ለህግ ካለው ተገዥነት የተነሳ በህግ አምላክ ብሎ አንዱ ይጣራል፣ ሌላኛው ደግሞ እንዲህ ተብሎ ሲባልበት ይቆማል። ከሚያረጋው ነገር ያቆማል። በህግ አምላክ በባንድራው አምላክ በንጉሱም ሊሉ ይችላል የእንተና አድርገውና ይሄ እንግዲህ ማህበረሰቡ ውስጥ የነበረ እሴት ነው። አሁን ባለንበት ደረጃ አይደለም ከህግ ጋር ተያይዞ እንግዲህ በርካታ ሴቶቻችን ተሸርሽረዋል። በርካታ ሴቶቻችን እና አንዳንዶች እንደሚሉት ደርግ አንዱ ካስተማረን ነገር እርስ በርስ መዘረጣጠት፣ አንዱን ማዋረድ፣ ከዛ ይሄ እንትን የምታረገው ነገር እንዳይኖርህ ክብር የሚባል ነገር እንዳይኖር አደረገው ወይም ደግሞ ጀመረው ይባላል። ያንን ለውጥ ተከትሎ ከዛ ይሄ እየተሸረሸረ አይደለም አሁን ከህግ ጋር ተያይዞ ያለ ይቅርና በጣም የምታከብረው እንግዲህ ድሮ ኢቭን የሃይማኖት ተቋማት ልክ ተጽዕኖ አላቸው። የሃይማኖት ተቋማት በክርስትናውም በእስልምናውም እነሱ የሚሉት የሚሰጡት ነገር በተከታዮቻቸው ዘንድ ትልቅ ስፍራ አለው። እነሱ ይከበራሉ የእንትን አድርገው። አሁን ግን ሁሉም ፖለቲካ ሆነና ወይ የሚፈራ የሃይማኖት ተቋም እሱ እንኳን ባይኖርህ ለምሳሌ ሌላ አንድ ሊያሳስር ልታከብረው የምትችለው የመንግስት ተቋም ራሱ የለም። የመንግስት ተቋም ማለት ነው። የመንግስት ተቋም ይሄ እንደዚህ ነው። ስለዚህ ይሄን ተቋም እና እሱ ያሉ ሰራተኞች እንዲህ አይነት ክብር ሊሰጥ ይገባኛል ላረጋው ይገባኛል ብለ የምትልበት ጠፋ እና ከስር ሁላችንም እንግዲህ በመጣንበት እንትን ይሄ በፊት ማህበረሰቡ ትልቅ ስፍራ ይሰጠው የነበረው ያከብረው የነበረው ነገር ያንን እየሸረሸር ነው መጣንና አሁን ምንም እንትን የለውም። እንኳን በህግ አምላክ በሚለው ይቅርና በማይታየው በማይዳሰሰው ነገር ይቅርና ተዋውለው ሰዎች ይካካዳሉ። አንዱ ትልቁ እንትኑ የፖለቲካ ስርዓታችንም ይመስለኛል። መንግስት ራሱ ህግን ካላከበረ መንግስት ራሱ ህግን አክብሮ ካላሳየ ከዜጋው ምን ተጠብቃለህ? ከዜጋው ምንም የተለየ ነገር አትጠብቅም። መንግስት ለህግ ተገዢ መሆኑን በዋናነት በተለይ መንግስት ባለስልጣናት ይሄን ማሳየት ካልቻሉ ሌላው ከዚህ የተለየ ነገር እየተማረ አይመጣም እና ህግን የመፍራት ህግን የማክበር ፍርድ ቤቶችን የመፍራት ፍርድ ቤትን ወይም ደግሞ ማንኛውንም የፍትህ አካል የማክበር ነገር ያንን እያጣን እየተሸረሸረ መጣና ይሄን ሴት አጣን። አለበለዚያ በህግ አምላክ ብቻም አይደለም ማቆራኘት የሚባል አለ። ነጠላቸውን አስረው አያይዘው ሁሉ የሚልካቸው ማለት ነው። ባላንጣዎችን የእርስ በርስ ይጣሉ ሰዎችን አድርገህም ልከ ዳኝነት እንዲያገኙ ታደርጋለህና አሁን ምንም እነዚህ እንግዲህ ከማህበረሰብ እድገት ጋራ አብረው የመጡ ያልጠበቅናቸው ነገሮች ናቸውና ህግ የማክበርን ነገር እንግዲህ አሁን ወደ አደጉት ሀገራት ስትሄድ አየህ ውስጣቸው ነው ኢንሄረንት ነው ውስጣቸው ነው ያለው ህግን የማክበር ስሜቱ ከውስጥ ነው ያለው እንጂ ሰው አየኝ አላየኝ ብለው አይደለም። የትራፊክ መብራት ህግ አየኝ አላየኝ ብለው አይደለም። እኛ ጋር ቀይ በርቶ ለምሳሌ ማታ ከሆነ ትራፊክ ከሌለ ጥሶት ይሄዳል። ምንም አይደለም። የእንትን አድርጎት ዚብራ ለምሳሌ ክልክል ነው ተብሎ ተነገረ። በቃ አንዴ አይደል አሁን ክላክስ አድርጋ ጮህበት ልትሄድ ትችላለህ። ማንንም አይጠይቅህም። ፖሊሱ ራሱ ከህዝቡ ጋር ይቆማል ዚብራ ላይ ያኛው መጥቶ እንትን አድርጎ ሲሄድ ጥሶት ሲሄድ እና ይሄ የህግ አክባሪነት ጉዳይ ከውስጥ ከልጅነት ጀምሮ አብሮ አድጎ እንግዲህ ቤት ውስጥም ይጀምራል። የቤት ውስጥም ምክንያቱም የማህበረሰብ መሰረት ቤት ነው እና ቤት ውስጥ ያሉ ሰዎች ህግን የሚያከብሩ
በዛው መጠን ደግሞ ለልጆቻቸው ያንን የሚያረጉ ሰው አየኝ አላየኝ አየ በህግ አምላክ እኮ የሚባባሉት አጠገብ እኮ ፖሊስ ስለሌለ ነው አይደል ስለዚህ ፖሊስ ኖረም አልኖረም በቃ በህግ አምላክ በይሃለሁኝ ህጉን አክብር አለው ቢከባበራሉ አክብረውት ይሄዳሉ ይሄ እንግዲህ ትልቅ የነበረ ነገር ነው ከሳሽ ማን ነው ለምሳሌ ንግግሮች ላይ እኔ የሆነ ነገር ብናገር ማንንም ሊያስረኝ ይችላል ማንንም ትልቅ አደባባይ መድረኮች ላይ የተለያዩ ንግግሮችን እንሰማለን እና የዚህን ጊዜ ከሳሽ ማን ነው ኢትዮጵያ ውስጥ ህጉ ምን ይላል ስለዚህ እንግዲህ ያ አንተ ያደረከው ንግግር የፐብሊክ ኦፌንስ ከሆነ የህዝባዊ ወይም ደግሞ አጠቃላይ ማህበረሰብን የሚነካ የወንጀል ጉዳይ ከሆነ ኃላፊነት ያለበት አቃቤ ህግ ነው ያለበት አቃቤ ህግ መንግስትን ወክሎ ህዝብን ወክሎ ወንጀል በሚሰራበት ጊዜ ክስ ያቀርባል ይሄ የአቃቤ ህግ ኃላፊነት ነው እንደዚህ ሲደረግ እንግዲህ አቃቤ ህግ ብቻውን ሳይሆን ከፖሊስ ጋር ሆኖ ማለት ነው ፖሊስ ኦን ዘ ስፖት የተፈጸመውን ነገር ሊያይ ይችላል ያን ሰው ሊይዘው ይችላል የእንተና አድርጎ ወይም ደግሞ ያም ባይሆን መነገሩ መገለጹ በአደባባይ ላይ እንደዛ ነገር መደረጉ የተከለከለ ተግባር ከሆነ በወንጀል የተከለከለ እና ይሄ ምንድነው ማህበረሰብን የሚነካ ወንጀል ሆኖ የሚገኝ ከሆነ ኃላፊነቱ የአቃቤ ህግ ነው ግን ያ ንግግርህ የሚነካው ግለሰብን ከሆነ ያ ንግግርህ የሚነካው ፓርቲን ከሆነ ኃላፊነቱ የፓርቲ ወይም የግለሰቡ ነው እንጂ የመንግስት ጉዳይ አይደለም ይሄንኛውና አቃቤ ህግም መንግስትን ወክሎ አይሄድም ያንን አያረግም እንደዛ ብሎ አሁን አደባባይ ላይ ተነሳ ኢህአዴግን ብትሳደብ ይሄ የኢህአዴግ ጉዳይ ነው እንጂ አቃቤ ጉዳይ አይደለም ከፈለገ ኢህአዴግ እንደማንኛውም ሌላ ሰው ክስ ሊያቀርብ ይችላል ለአቃቤ ህጉ ስሜ ጠፍቷል እንደዚህ ሆኗል ብሎ ዜና አቃቤ ህግ እሱንም እንደማንኛውም ሰው ተመልክቶ ጉዳዩን ሊመራለት ክስ ሊመሰርትለት ይችላል ስለዚህ እንዲህ አይነት ነገሮች ሲሆኑ ያው በዋናነት ኃላፊነቱ መንግስት ወክሎ ደግሞ የአቃቤ ህግ ነው በአቃቤ ህግ ነው የሚገለጸው ወደ ችሎት እንግዲህ ችሎትን አንስተን እንዴት ነበር የምትፈልጉትን ያህል የሰው ኃይል ታገኙ ነበር ለምሳሌ የተለያየ ዳኛው ብዙ ጊዜ አንተ ልትሆን ትችላለህ ግን ተከራካሪዎች ችሎት ላይ ያሉ ሰዎች በምትፈልጓቸው ቅርጽ ታገኙ ነበር የነበሩ ፈተናዎች እንዴት ነበሩ ይሄ አንዱ ፈተና ነው እንዳልከው በደንብ አርጎ ራሱን እስከሚያስችል ድረስ ወደ ከ3 አመት በላይ ራሴ ነበርኩኝ ዳኛ ሆኜ ያንን ሰራ የነበረው ኢቭን ለአንዳንዶች እስካሁንም ድረስ እንደ አርቲስት አርገው የሚወስዱኝም አሉ የተወሰነ መልኩ እንደውም የሆነ ቦታ ላይ ቆም ብዬ ራሴ እንድጠይቅሉ አድርጎኛል ወደ ክልል ምናምን ሲሄድ ለስራ ለምናምን በስሜም ማረለ የሚጠሩኝ ችሎት ይሉኛል እና እኔ ሞያም አይደለም ዋናው አላማዬ ህጉን የማስተማር ነገር ነው በኋላ ግን በሂደት አየው እንትም ይተነከረ ሲሄድ የሚተኩም ሰዎች እየመጡ ያን ያረጋ ሄደ ግን የነበረብን ትልቁ ፈተና ምን ነበር መሰለህ ስክሪፕት ነበር ትልቁ አሁን ያሉትን ስክሪፕት ራይተርስ ሰብስበና በዚህ ጉዳይ ጻፉላቸዋለሁኝ እና ስክሪፕቱ በፍጹም እኔ በመፈልገው መንገድ አይመጣልኝም ወይ በጣም የተጋነነ የፍቅር ታሪክ ይሆናል or በጣም የሆነ የሀብታም ቤት ውስጥ ይሄዳል ይሄ አይደለም እኔ የምፈልገው ወደዚህ ነው ብዬላቸዋለሁ እንደውም even to the extent አንድ ሰሞን ምን ማድረግ ጀመርኩኝ ሰበስብና ስክሪፕት የሚጽፉትን ሰዎች ህጉን አስተምራቸዋለሁኝ ያ በዛ ዕለት ሊተላለፍ የሚፈልገውን ህግ እነግራቸዋለሁኝ እና ታሪክም እነግራቸዋለሁኝ ራሴ ታሪኩ ይሄ ነው ተፈጠረው ይሄንን አርቲስቲክ አርጉት ወደ እንደዚህ በዚህ በድራማ በምናምን መልክ አርጋችሁ የፀሐይ ሲወጣ እንደዚህ ምናምን እነሱ እንትን የሚሰጡት ነገር ያንን ነው የምፈልገው ያንን አምጦላቸዋለሁና ይሄ ቀላል አልነበረም በኋላ ላይ በጣም ችግሩን የፈታልኝ ኃይሉ ጸጋዬ በጣም ስክሪፕት ጻፊ ነው ያው ታዋቂ ሰው ነው ምን ይጠይቃል ከዛ የተማርኩትኝ የስክሪፕት ጉዳይ የህይወት ተሞክሮ ይፈልጋል የህይወት ተሞክሮ እድሜ የሌለው ሰው ዝም ብሎ የሚያደርገው ነገር አይደለም እና አሁን ያልኖረውን በመናብ ይሆንና አንዳንዱ በጣም ይጋነንብኛል የእንትን ነገር ሲያረጉት ይጋን በቃ በፍጹም እንዴ ይሄ ነገር እንዲህ ነገር አለ እንዴ እንድትል ያረጋሃል
አንዱ ትልቁ የነበረው ልዩነት እሱ ነው። ኃይሉ ግን ገና የህጉን ታሪክ ሲጀምርለት ስለ ህጉ ነው ማወራለት እኔ እና ወይም ስለ ኢንሲደንቱ ብቻ ሳወራለት ያንን ለመጻፍ ምንም በቃ ገብቶኛል ይለኝ ይይዘዋል የእንተና አድርጎት እና ትልቅ ፈተና የነበረው እሱ ነው። የስክሪፕት መጻፍ ከባድ እንትን ነው። እንደገና ደግሞ ስክሪፕቱ አየ እንትናችን በ30 ደቂቃ የምትተላለፍናት እና አጭር ነው። አጭር መሆኑ ደግሞ ራሱ ፈተና ነው የሚሆንባቸው የእንትኑ እና አዎ ከ30 ደቂቃውም የነሱ ፓርት 15 ወይ 20 ደቂቃ ቢሆን ነው። ሌላው ደግሞ የፍርድ ቤቱ ነኝ የምጽፈው የፍርድ ቤት ላይ ያለውን ማን ምን ይላል የሚለውን እንደ ስክሪፕት ራይተር ሆኜ ነኝ የምጽፈው እንትን አድርጌ አቃቢ ህግ ይናለ ዳኛ ይናለ ጠበቃው እንደዚህ ያለ የኦዲየንስ ሪአክሽን ይመስላል የሚለውን ደግሞ ራሴ እሞክራለሁና እንደውም አንድ ጊዜ አስተዋውሳለሁ ያው ነፍሱን ይማረውና አሸብር እሱ ነበር ዳይሬክተራችን እና አንድ ጊዜ በቃ ከሱ ጋር ቁጭ ብለን መጻፍ ያስኩኝ አብሬው የስክሪፕት አልመጣ እያለ ማለት ነው። አይ ቲንክ አሁን እንኳን ብዙ የሚያስቸግር አይነት አይደለምና እሱ ነው እንዳልኩ አንዳንዴ ይጋነናል አንዳንድ ጊዜ ደግሞ አሁን እንደው በዚህ አጋጣሚ አንዱ ማነሳው አንዳንዴ አሁን እኛ ስለ ሰዎች እገታ እናወራለን በየቦታው ሰው ታገተ እንላለን። ይሄን ግን ያስተማሩት የኛ ስክሪፕት ጻፊዎች ናቸው። የኛን ድራማዎች ተመልከታቸው። ኢትዮጵያ ውስጥ እንዲህ አይነት ነገር አለ ወይ ሰዎች ታግተው አሁን ግን ሆነ እና አንዳንዴ ምን ያደርጉሃል መሰለህ የሆነ ማህበረሰብ ውስጥ የሌለ ክፋት ማህበረሰብ ውስጥ የሌለ ነገር እንደገና ከውጪ ኮፒ ሲያደርጉት ማለት ነው። ከውጪ ኮፒ ያደርጉትና እኛ ማህበረሰብ ውስጥ የሌለ ነገር ያመጡብሃል የእንትንም ማትለው እኔ አሁን ምን የተለየ ነገር አለው አሁን ያሉ ኮንተንቶችን ብታያቸው የድራማዎች ምናምን ብታይ እንትን አድርገህ በተለይ ከዚህ ከእገታ ጋር ተያይዞ አንዳንድ እዚህ ማህበረሰቡ እንዲህ አይነት ነገር አለ ወይ ብለህ እንድትል ያደርጋልና አይ ኖ የአንዳንድ ጊዜ ግድ ማህበረሰቡ ባለበት ላይ ብቻም ሳይሆን አሄድ ሆነ እንደ ጻፊ ልታረግ ትችላለህ። ግን አሁን የክፋት ይሄ ሶሻል ኢቪልስ የሚሆኑ ነገሮችን እንደዚህ አድርገህ የማህበረሰቡን እንትን ቀድመህ ትጽፋለህ ወይ ይሄን ታረጋለህ ወይ የሚለው እሱ ነው ሁሉ ጊዜ የሚጨንቀኝ ነገር ነው የእንትኖችን ሳይ። ስለዚህ አንዱ የነበረብን ፈተና የስክሪፕት ጉዳይ ነበር። ወደ ሀበጋር እንምጣ። ሀበጋር ስንት ዓመት ይሆናል አሁን? 3 ዓመት። እኔም አንዱ ተሳታፊ ነበርኩ። እኔ በጣም ዩኒቨርሲቲ አካባቢ የትምህርት ቤት አካባቢ ክርክር እንደዚህ የተማሪዎች ክርክር ምናምን ካቆምን 30 ዓመት ከዛ በላይ ያልፈናል። መጀመሪያ እንደዚህ አይነት የክርክር የሐሳብ መድረኮች እንዴት ኢትዮጵያ ውስጥ እየደረቁ እንዴት መጡ? ከዛ ወደ ሀበጋር እንመጣለን። ያው ይሄ ልክ ነው። እንግዲህ ድሮ ሃይ ስኩል ላይ ኢቭን ኤሌመንተሪም በተወሰነ መልኩ ርዕሶቹ አነሳነስ ያሉ ቢሆንም ከእውቀትና ከሀብት የቱ ይበልጣል አይነት ክርክሮች እንዲህ ይደረጋሉ። እና ያ ምንድነው ለኔ የሚገባኝ አላማው አየህ ሰዎች በአንድ በሆነ ጉዳይ ላይ ያንን ጉዳይ ከተለያየ አቅጣጫ ተመልክተውት የሚመስላቸውና ሐሳብ እንዲያቀርቡ እንዲወያዩበት የማድረግ ነው እና እግረ መንገድም የንግግር ችሎታቸውንም እንዲያዳብሩ የማድረግ ነው። ግን በዋናነት ትልቁ ነገር ምንድነው የሚያለያዩን ነገሮች ያለያዩኛል ብለህ የምታስባቸው ነገሮች ወደ መድረክ አምጥተህ መወያየት ነው መነጋገር ነው። ለካ እንደዚህ የሚታሰባል ይሄ እንደዚህ መሆን ይችላል የሚለው ያንን ለማድረግ ይፈቅዳል። ግን ይሄ እንዳልከው በሂደት ጠፋ። አንዱ አጌን እንግዲህ እንከተል የነበረው የፖለቲካ ስርዓት ይመስለኛል ለዚህ ደግሞ አስተዋጽኦ የሚያደርገው ምንድነው የተለያዩ ሐሳቦችን የምታንጸባረቅበት የምታስተናግድበት የፖለቲካ ስርዓት ያስፈልጋል ለእንደዚህ አይነት ነገር። በደርግ ጊዜም ያው ሶሻሊዝም ነው ተነስተህ ፕሮና አጌንስት ሆነ የምትከራከርበት ኢሹ አይኖርህም። በኢህአዴግ ጊዜም ኢህአዴግ የሁሉ ነገር ምንጭ እኔ ነኝ የሚል መንግስት ነው የነበረው። የሁሉ ኦቶሪታሪያን ስለሆነ የሁሉ ነገር መገኛው ምንጩ እንትኑ እኔ ነኝ። ስለዚህ እኔ ከማስቀምጣቸውና ከመላቸው ነገሮች ውጪ የተለየ ነገር የለህም ነው አንድ እንትን ነው እና እሱም ከባድ ነው። እንግዲህ የደርግና ኢህአዴግን የሚለያቸው ምንድነው ያንኛው ያው
የደርግ ጭልጥ ባለ መልኩ በቃ ምን ከተለው ሪዮት ይሄ ነው እንትን እንደዚህ ነው ተብሎ በግልጽ ጽፎ ተቀምጦልህ እንግጫን ተነግሮ በህግም አየህ ተቀምጦ ያለ ነገር ነው የእንትን ነው ግን አሁን በኢህአዴግ ጊዜ ታውቃለህ በቃ የምትከተለው ይሄንን ነው ምን የሚተለይ ነገር የለም በኢህአዴግ ጊዜ ደግሞ የነበረው ምንድነው አየህ ለምሳሌ ህገ መንግስቱ በጣም የኒዮ ሊበራል እንትሮችን የያዘ ህገ መንግስት ነው እና መንግስት ደግሞ ይወጣና እነዚህ ኒዮ ሊበራሎች ይልሃል ራሱ የጻፈው ህገ መንግስት እያለ ማለት ነው የኒዮ ሊበራሊስት እንትንን ማቀንቀን እንደ ወንጀል አድርጎት ድሮ ልጆች ሆነን የኢህአፓ ወረቀት የሚበተናል እና ወደ ትምህርት ቤት ስንሄድ እንደው ዞር እንዳትሉ ምንም ወረቀት እንዳታነሱ ይባላል እንመከራለን አቃቂ አንድ መሿለኪያ አለ እንደዚህ እና እዛ ላይ አንድ በቀይ የተጻፈ አለ አልጠፋም ረጅም ጊዜ ነው የነበረው ኢቭን የኢህአፓንትን እንኳን ጠፍቶ ጽሁፉ አለ እና ያን ጽሁፍ እንኳን ቆመ ለማንበብ ትፈራለህ ተመክረን ስለሆነ የእንትን አንድ ለማስተዋወሰዋለሁ ኢትዮጵያ ምናምን ይሁን ኢህአፓ ለምለም ይሁን እንደዚህ የሚል ነገር አለው እና እዛ ላይ ረጅም ጊዜ ቆይቷል ቶሎ አልጠፋም ኤኒሃው አንዳንድ ጊዜ ህገ መንግስቱን ራሳቸው ያወጡትን ህገ መንግስት እንደዛ አድርገህ እንድትፈራው ያደርጉሃል መልሰው ማለት ነው እና ያኔ የነበረው የፖለቲካ ሁኔታ እንዲህ አይነት የብዝሃ ሐሳብን የሚያስተናግድ አይደለም ህገ መንግስቱ ይላል ግን በተግባር ኢንታይርሊ የዛ ተቃራኒ የሆነ ነገር ስለሆነ ማሰብ አትችልም እንደዚህ አይነት ነገር ይሄ ግን ሄዶ ምን አደረገን በቃ መነጋገር ማትችል ከሆነ ቀጣዩ ጉልበት ነው ማለት ነው የሚሆነው ሐሳብህን አንስተህ የኔ ሐሳብ ይሄ ነው ብለህ መናገር ካልቻልክ ያንተን ሐሳብ ይወዳኛው ግን እንዲያዳምጥህ እድል ካልሰጠኸው አንተ መሳሳትህን አጣቀም ሁሉ ጊዜ የኔ ሐሳብ ነው ልክ ነው ብለህ ነው የምትለው ይወዳኛው ወገንም ብሎ መጨረሻው ጠመንጃ ነው የሚሆነው ወደ ጉልበት ወደ ኃይል ነው የሚሄደውና አንዳንድ ጊዜም ይሄ እንደዚህ አብዮት መሰል አይነት ነገር ለውጥ ውስጥ የምንገባውም ለዛ ነው ሁሉ ጊዜ ሁሉ ነገር ሀብለን የምንጀምረው ከዛ የተነሳ ይመስለኛል እንጂ የተለያዩ ሐሳቦች ተነሳው በእነዛ ሐሳቦች ላይ ብትወያይ ብትለማመድ ምንም ማለት አይደለም ምንም የሚመጣ ነገር የለውም ትማረበታለህ ከዛ አምጥተ እና አበጋረን እንግዲህ ስንጀምር አንዱ እንግዲህ ያለው የፖለቲካ ለውጥ እሱን አንዱ የገፋፋን ኦኬ እንደዚህ ነገር ከሆነ እዚህ ሀገር ላይ ብዙ የማንግባባባቸው የሚመስሉ የሚያከራክሩ በርካታ ጉዳዮች አሉና እነዚህ ጉዳዮች ያነሳን ብንወያይ ምን ችግር አለው አንዳንዱ ጥፍን ጥላቻ ውስጥ ይገባል አንዳንዱ ጭፍን ድጋፍ ውስጥ ይገባል እና ይሄንን በምክንያት ብናርገው ድጋፋችንንም ጥላቻችንንም በምክንያት ብናደርገውና ብንወያይ የምንወያይ ኮቢው ምናልባት ላያጣላን ይችላል ላያራርቀን ይችላል ስለዚህ ለምን ይሄን እናመጣም የሚል ነው አሁንም እንግዲህ ስንነሳ የዚህ የዶሃ ዲቤትን የቢቢሲ ላይ አለ የዶሃ ዲቤትና እሱን እንደመነሻ አድርገን ወስደናል ግን ፎርሙ ይሄ ከዛ ትንሽ ይለያል ወደኛ ሀገር ለማምጣት በሚል አስበን ማለት ነው እና ዋና ዓላማው ግን የሚያከራክሩን ጉዳዮች የሚያጨቃጭቁን ጉዳዮች ወደዚህ ማምጣትና መነጋገር ነው ያሁን እኮ መንግስት እንነጋገር ብሎ የምክክር ኮሚሽን አቋቁሟል የእንትን አድርጎና እዛ ላይ አሁን አጀንዳ ለየታ ተብሎ የሚባሉት ነገሮች አብዛኞቹ እኛ ጋር ይቀርቡ የነበሩ ናቸው ነውያይባቸው የነበሩ ነገሮች ናቸው እና ትልቁ ሐሳቡ ይሄን ባህል ማምጣት የውይይትን የንግግርን ባህል ማምጣት በሚል የተጀመረ ነው ምናልባት የሌላው ሐሳብ ሰዓቱ እና የሚነሱ ሐሳቦች በጣም ትልቅ ናቸው አንዳንዶቹም ምናልባት 2-3 ሰዓት የሚፈጁ ናቸው ትልቅ ሐሳቦች ሆነው ግን ሰዓቱ በጣም አጭር ነው የሚሉ ሰዎች አሉ እንዴት ነው ይሄንን ለማራዘም የማራዘም እቅድ የላችሁም ይሄ ተገቢ ጥያቄ ነው ብዙ ጊዜም የሚሰጠነው አንዱ የነበረብን ችግር ምንድነው ያው የተፈቀደልን የአየር ጊዜ የ1 ሰዓት የአየር ሰዓት ነው
የአየር ሰዓቱ 1 ሰዓት ነውና በዛ ጊዜ ውስጥ ያንን ነገር ለማምጣት ነው አንዱ እንትን ሌላው እንደተባለው ትልቅ ሀሳቦች መተው በ1 ሰዓት ውስጥ እንትን ለማድረግ የሚያስቸግሩ ያጋጥሙናልና አሁን መልሰን እንዳቋም ያዝ ነው እንደ ያ ነገሮች ሲመጡ ኦኬ ሌትስ ጎ 2 ሰዓት የሚወስድ እና ካስፈለገ በሁለት ፓርት ማርገን እንወስደዋለን 2 ቦታ ላይም ከፍለን ወደዛ እንዲሄድ እናረጋለን የሚል አይነት ሐሳብ አለና ትልቁ ግን ችግራቸው የነበረው ያ ነው ሌላው ደግሞ ዝም ብሎ ከቴክኒክ አኳያ የምንለው ምንድነው ሰዎች ሐሳባቸውን በተገደበ ሰዓት ውስጥ መግለጽ መቻል አለባቸው ዋናው አላማችንም ባይሆንም አንዳንድ ጊዜ ይሄን ያህል ሰዓት አለ ብለ ስትለው አንዳንድ ሰው ጉዳዩን ትቶ ዝም ብሎ በመንደርደሪያው ወይ ደግሞ ከጉዳዩ ጋር ባልተያያዘ ረጅም ሰዓት ይወስዳል እና እንደዛ እንዳይሆን ያለ ሰዓት የኔ የተገደበ ነው በዚህን ያህል ጊዜ ውስጥ ይሄን ሐሳብን እንግለጽ ብለን ትንሽ ከስኪልም አኳያ ለማዳበር በሚል የገባ ነው ግን በዋናነት ምንድነው እኛም ፊል እናደርገዋለን አንዳንድ የሚነሱ ሐሳቦች ትላልቅ ጊዜ ይጠይቃሉ ግን በ1 ሰዓት ውስጥ እንገደባቸዋለን አሁን መጨረሻ ላይ ደረስንበት ኦኬ እንደዚህ በሚሆኑበት ጊዜ በቃ ሁለት ክፍል ይሆኑ የሚል ላይ ደርሰናል አሁን ከተከራካሪዎቹ እኔ በግል የታዘብኩት ያየሁት የእድሜ 12 ክፍል ተማሪዎች በጣም ትልቅ ዩኒቨርሲቲ አስተማሪ ይባሉ ዶክተሮች እነዚህ ወጣቶች እንዴት ነው እንደዚህ ሊበስሉ የቻሉት ጭራሽ አገናኙም ከአንዳንዴ እኔ ግራ ይገባኛል ማለት ይሄንን ትውልድ የሚችል ስርዓት አለ ወይ ብዬ እስክታዘብ ድረስ እንዴት ነው ያያቸው እነዚህ ወጣቶች ይሄ በጣም ለኛም እጅግ የሚደንቀን ነው አንዳንድ ጊዜ አሁን ላለው ትውልድ በተለይ ለወጣቱ ያለን አመለካከት እንደው በተለየ እንድናየው የሚያረጋግጥና እድለኞች ናቸው እነሱ ከኛ በተለየ ምክንያቱም አሁን ያለው የቴክኖሎጂ ጉዳይ በተለይ መረጃ የማግኘት ጉዳይ እድለኞች ናቸውና በብዙ እንትን ቤታቸው ቁጭ ብለው የሚፈልጉትን ነገር ማግኘት ይችላሉና አንድ ትልቁ እንትን ያ ነው እና እነሱ ላይ መስራት ብንችል ብዙ ነገር መለወጥ እንችላለን ብዙ ነገር ይሄ ከላይ ሆኖ የተበላሸውን ፖለቲካም መለወጥ ይቻላል እና አንዳንዴ ያው ሆም ብለን እነሱንም ታርጌት እናደርጋለን የሃይ ስኩል ተማሪዎችን የዩኒቨርሲቲ ተማሪዎችን ወጣቶችን ታርጌት አድርገን እንትን እንላለንና እንዳልከው የአንዳንዶቹ በፍጹም የማጠብቀው እኛ በነበርንበት ጊዜ በዚህ እድሜ እንደዚህ ማሰብ እንደዚህ መናገር እንችላለን ወይ ብለህ የምትለው አይደለም ማሰብ መናገር እንችላለን ወይ ብለህ የምትለው ነገር ያረጉታልና ሁኔታዎች ቢመቻቹ እና ይሄን ወጣት በሚያስፈልገው መልኩ ለሀገር እድገት ለዲሞክራሲ እድገት ስለ አብሮነት ይሄንን ነገር በሚያመቻች መልኩ ማስተማር ብንችል ማሳወቅ ብንችል ብዙ ችግሮቻችን መፍታት እንችላለን ብዬ አስባለሁና ወጣቶቹ ልክ ነህ እኛ ከምንጠብቃቸው በላይ ነው ያሉት ሀበጋርን ምናልባት አድማጮቻችን ሲሰሙ ሀበጋር ምንድነው ከዚህ ይሄን እስኪ መልስልኝና ለምንስ መረጣችሁት ይሄ ዝም ብሎ ቃሉ ኦሮምኛ ነው እና ኦሮምኛ ሆኖ አባጋሮ የሚባል ስርዓት አለ ወሎ አካባቢ ነው አባጋሮ ነው እና ዋናው እንትኑ ምንድነው ልዩነቶችን የሚፈቱበት መንገድ ነው አለመግባባቶችን ፕሮግራሙን ከመጀመራችን በፊት እሺ ሀገራዊ የሆነ ስያሜ ምን ብናረግ የተሻለ ይሆናል የሚል ትንሽ ጥናት ነገር አድርገናልና ከተለያዩ የማህበረሰብ ውስጥ ያሉ የውይይት ባህልን የሚመለከቱ ምን ነገሮች አሉ የሚለውን አይተን ይሄንኛውን አገኘንና በቶት ትንሽ ሞዲፋይ ያደረግነው ስንጽፈው ሀበጋር ብለን ጻፍነው ሀበጋር ነው እና ወደኛ ፕሮግራም አዳፕት ስናደርገው ያንን ሀበጋር ያልንበት ምክንያት ተቃርኖን ነው የሚያሳየው ሀ የበ ተቃራኒ ነው ጋ የር ተቃራኒ ነው እና በተቃርኖ ውስጥ መኖርና አንድ ትርጉም ያለው ነገር ማድረግ ይቻላል የግድ ሁሉ ጊዜ በሁሉም ነገር መስማማት የለብንም በሁሉም ነገር ሰው አይደለም ከሌላ ሰው ይቅርና ከራሱ ጋር ላይግባባ ይችላል ጠዋት ያሰብከውን ሐሳብ ከሰዓት ልትቀይረው ትችላለህ ልንደው ትችላለህ የእንተና አድርገና ተቃርኖ ምንም ማለት አይደለም
አሁን የኛ መንግስታት ብዙ ጊዜ የሚቸግራቸው በተቃርኖ ውስጥ መኖርን ነው የሚቸግራቸው። በተቃርኖ ውስጥ እንዴት አድርጎ ይሄን ሐሳብ ያስባል ይሏል እና እንደምን ችግር አለው ቢያስብ ኬት ያመጣው አንተ ማን ስለሆንክ ነው ይባላል። ደግሞ ከዛ ሐሳብህን አይደለም የሚታገሉ ሰብእናህን ጭምር ይታገሉሃል ሰብእናህን እና የሆነ ከነሱ የተለየ ሐሳብ አስበ ከተገኘህ የመንግስት መስሪያ ቤት ሰራተኛ ከሆንክ ወይም ደግሞ ሊሆን የግልም ሊሆን ይችላል ከሆንክ ቀጥሎ አይ ይሄ ሐሳብህ ቢኒ ወንዝ አያሻግርም ስለዚህ ሐሳብህ ውድቅ ነው ብለው አይጥሉትም። እንዴት አርጋ አሰብከው ብለው ከስራም ሊያስወጡ ይችላል እንዳትቀበርም ሊያደርጉ ይችላል። እንትን ነገር እሱን ሊከለክሉም ይችላል ዩኒቨር ነው እና ትግሉ አካላዊ ሁሉ ይሆናል። ሰዎች ሐሳባቸውን በመግለጻቸው እነሱም ማለት ነው ለሀገር ይጠቅማል ወይ እንደዚህ ነው ብለው በሚመስላቸው ያንን በማድረጋቸው ሲታሰሩ ሲገረፉ ሲገደሉ ከስራ ሲወጡ ጡረታ ሲከለከሉ ሁሉ ልታይ ይችላል። የሆነ ሐሳብ ስላሰቡ ነው። ምን ችግር አለው? አሁን ሰውን ለምን ይሄን አሰብክ ብለህ ለምን እንደዛ ታረጋዋለህ? በማሰብ ነው። ምንም ጦር ይዞ ታግሎህ ቢሆን አንድ ነገር ነው። አይል በጦር ሊወገን ሲል ወጋሁት እንዲያረኩት ብለህ ትላለህ። ከዛ በተረፈ ቅድም ያልከኝ ማለት ነው የሆነ ቦታ ጋር ሄዶ ሐሳቡን ስለገለጸ ስለተናገረ ምን ያርግ ትለዋለህ ይሄን ሰውዬ እንደዛ ብሎ ስላለ ማለት ነው። እና መሆን ያለበት ነገር ምንድነው የዚህም ፕሮግራም ዋናው ዓላማው ኦኬ ሰው በተቃርኖ መኖር ይችላል። የግድ በሁሉም ነገር መስማማት አይተበቅብንም። አንድ ሰው ደግሞ ሐሳቡን ስለገለጸ ይሄ ነው ብሎ ስላለ ለምን ገለስክ ብለህ ልንጠላው አይገባም። አለበለዚያ የሚሆነው ይሄን እድሉን ማንሰጠው ከሆነ በተቃርኖ ሰው አብረ መኖር ካልቻለ ሁሉ ጊዜ ተመሳሳይ ነገር ብቻ ከሆነ የምንጠብቀው አየህ ዲሞክራሲን ማሳደግ አንችልም። ያንንም ሰው ሌላውንም ሰው የምናረጋው ምንድነው ወደ ሌላ አማራጭ ወደ ኃይል አማራጭ ነው የምትገፋው። አይሰማኝም እንዲህ ብዬ ብናገር ከስራ ያባረረኛል ያስረኛል ይገርፈኛል ይገድለኛል ብሎ ስለሚያስብ ወደ ቀጣዩ ነገር ላይ ነው የሚሄደውና ሀበጋር ብለን ስንል እና በክብ ውስጥም ስናስቀምጠው ትልቁ ዓላማችን በተቃርኖ ውስጥ በጋራ አንድ ላይ ሆነን ትርጉም ባለው ነገር ትርጉም ሰጥተን መኖር እንችላለን ነው። አደበ የእንትን ምንድነው ድምጽ ይሰጣል እዛ ላይ ድምጽ ይሰጣል ማለት የአድማጮች ድምጽ ቴሌግራም ላይም አያለውና ይሄ እኮ ትልቅ ጥናት ነው እና ምን ልታርጉ ታስባችኋል? እነዚህ አይነት ጥናቶች ትልቅ ግብአት ናቸው። ሌላ ሀገር እንዲህ አይነት ልምድ የለም ወይ? ሌሎች ሀገሮች ምን ያደርጉታል? እንዲህ አይነት የህዝብ አስተያየትን ከፖሊሲ ጋር ከተቋም የገዛ ተቋም እንድትፈትሽ ምን አይነት ተቋም ነው ያስኩት እንድትፈትሽ ያደርጋል። እውነት ሪሊ ይሄ ተቋም እየሰራ ነው ወይስ ምን እውነት ነው ብለን ያዝነውን ነገር እንድንፈትሽ ያደርጋል። ሌሎች ሀገሮች እንዴት ይሰሩበታል? እናንተ ምን ልታረጉ እያሰባችሁ ነው? እንግዲህ የሌሎች ሀገራት ልምድ አሁን ይሄ የህዝብን ሐሳብ በአንድ ጉዳይ ላይ ምንድነው አብዛኛው ሰው ምን ያስባል የሚለውን በተለያየ መንገድ ያጠናሉ። አመርማሪ ወይም ደግሞ ፖልስተርስ የሚባሉ አሉ። እነዚህ አመርማሪዎች አንድ ጉዳይን ያነሱና እዛ ጉዳይ ላይ የህዝቡ አመለካከት ምንድነው ምን ይላል ብለው ይለቁታል። ወይም ደግሞ ድሮ እረኛ ምን አለ እንደሚባለው አዝማሪ ምን አለ እንደሚባለው ማለት ነውና ያ አየ እንደ ማህበረሰብ በአንድ ጉዳይ ላይ ያለን አቋም ምንድነው የሚለውን ለማመላከት የሚያግዝ ነው። አሁን እነዚህ ፖልስተርስ ሐሳብ ይለቃሉ። ከዛ በኋላ የሚሰጠውን ድምጽ ካውንት ያደርጉታል። የለም በዚህ ጉዳይ ላይ የአብዛኛው ሰው አመለካከት ይሄ ነው ብለው ለፖሊሲ ግብአት ይጠቀሙበታል። ለሚያወጡት ህግ ለሚያወጡት ፖሊሲ ይጠቀሙበታል በዛ ጉዳይ ላይና የኛም እንግዲህ አንዱ እንትናችን ይሄንን የሚመለከቱ አካላት ያው የፐብሊክ ስለሆነ ማለት ነው የአብዛኛው ሰው አመለካከት ምንድነው ምን ላይ ነው የሚለውን ማየት ይችላሉ የሚል እምነት አለን። ለአንዳንድ የመንግስት መስሪያ ቤቶችን በነገራችን ላይ የስራዎቻችንን እንሰጣለን። የእንትን አድርገን እንልክላቸዋለን በሲዲም አድርገን እንልካለን ለነሱ እንትን እንዲያግዛቸው። ከዛ ደግሞ አሁን እኛ አንዱ ድምጽ የምናሰጥበት ነገር ዋናው ዓላማው አየህ በዚህ በዲሞክራሲ ስርዓት ውስጥ የአብዛኛው እንትን
በድምጽ ይወሰናል እና በድምጽ ሲወሰን በቃ ያንን መቀበል ማክበር እንግዲህ ብዙሃኑ ሁሉ ጊዜ ልክ ነው ብሎ ማለት አይደለም ግን ተብሎ ከተወሰነ ለናከብረው ይገባል ነው የእንትኖስ እና እንደ አንድ የዲሞክራሲ መገለጫ ኤክሰርሳይዝ መንገድ አድርገን ነው ኦኬ በተነሱ ጉዳዮች ላይ ሰውስ ምን ይላል የባለሙያ ክርክር ብቻ እንዳይሆን ማለት ነው የባለሙያዎቹ መድረክ ላይ የሚመስላቸውን ሐሳብ ያመጡ ይከራከሩበታል ከዛ ግን ሌላ ኦዲየንስ ተመልካቹ ሌላው ሰው ምን ይላል ከአዳራሽ ውጪ ያለው ሰው በዚህ ጉዳይ ላይ ምን ይላል አንዳንድ ተከራካሪዎች ምን አንደበተርቱ ይሆኑና የደከመ ጉዳይም ቢሆን የክርክር ሂደቱን እንትን ሊያርጉት ይችላሉ ግን ከዛ ውጪ ያሉ ሰዎች ምን ያስባሉ ምንድነው በዛ ጉዳይ ላይ እውነተኛ የህዝብ ስሜት ምን ይመስላል የሚለውን ለማየት የምንጠቀምበት መንገድ ነው አጀንዳ ስትመርጡ መመዘኛችሁ ምንድነው ብዙ ጊዜ አብዛኛውን ሰው አከራካሪ አጨቃጫቂ የሆነ ነው ወይ ዝም ብላችሁ ከናንተ ከራሳችሁ ተነስታችሁ ነው እንግዲህ በጣም የተጠናከረም ባይሆን በተለይ የመጀመሪያዎቹ ላይ ምን አደረግን ቦርድ የሚባል ነገር አቋቋመን አማካሪዎች እንደዚህ ከተለያየ ሙያ ላይ ያሉ ሰዎች በህግ በኢኮኖሚ በፖለቲካ ከሚዲያው ከእንደዚህ ተወጣጡ አማካሪዎች አድርገን አቋቋምንና ዋናው ዓላማው ምንድነው የምናነሳቸው አጀንዳዎች የኛ አጀንዳዎች እንዲሆኑ ስላልፈለግን ነው ገለልተኛ የሆኑ አካላት እነሱም እንዲያዩት ነው ከዛ ምን እናደርጋለን ኦፕን ነው ማንንም ሰው አጀንዳ ሊሰጥ ይችላል ማንንም ሰው ያንን እንይዛለን ግን የሚመጡትን አጀንዳዎች የምናረጋቸው ምንድነው አንደኛ ወቅታዊ ናቸው ወይ ሁለተኛ ይሄ ለምናስበው ዲሞክራሲያዊ ስርዓት አስተዋጽኦ ያለው ነው ወይ የሚሉትን እነዚህ መመዘኛዎች አብረን ያለን ከቦርድ እነዚህ ወይም ደግሞ አማካሪ ብለን የምንላቸው ሰዎች ጋር እንልከዋለን አስተያየት እንዲሰጡበት ከዛ እነሱ አንዳንዱን አገላለጹን ሊለውጡት ይችላሉ ይሄ ባይሆን ይሉን ይችላል ወይም ደግሞ ኦኬ ይሄ በዚህ መልኩ ይቀርብለው ሊሉን ይችላሉና አጀንዳዎችን የምንመርጠው እንደዛ ያያረግን ነው አንዳንዶቹ ወቅታዊ የሆኑ አጀንዳዎች ይመጣሉ አንዳንዶቹ ደግሞ በቃ አሁን የሚነሱ ባይሆንም ግን እንደ ማህበረሰብ ስንኖር አወያይ የሆኑ አከራካሪ የሆኑ ጉዳዮች ይኖራሉና እነዛን ነው የምናነሳቸው በተለይ በዋናነት በህገ መንግስቱ ማዕቀፍ ውስጥ እዛ ላይ ያሉ ነገሮች ምንድናቸው የሚለውን እነሱን እናነሳለንና ምናነሳቸው እንግዲህ ጉዳዮች ኢኮኖሚ ነክ ሊሆኑ ይችላሉ ማህበራዊ ጉዳዮች ሊሆኑ ይችላሉ ፖለቲካ ሊሆን ይችላል ሰብአዊ መብት ሊሆን ይችላል መልካም አስተዳደር ሊሆን ይችላል የተለያዩ ጉዳዮችን ሊሆን ይችላል ዋናው ትልቁ ነገር ያ ጉዳይ ማህበረሰብ ውስጥ ያነጋገረ ያለ ለዲሞክራሲያዊ ስርዓት ወይም ደግሞ ለኢኮኖሚው አስተዋጽኦ ሊያደርግ የሚችል ነው ወይ የሚለውን እነዚህ መመዘኛዎች በማንሳት ነው የምንለያቸው የመጨረሻ ጥያቄ ደብ የፍትህ ስርዓት ለአንድ ሀገር ያለው ዋጋ እሱን መደምደሚያ ብናረጋው ምክንያቱም የኛ ማህበረሰብ ይላል ነገበኔ ይላል ትላንትና ቀደም አቶ ስያ ብርሃን ስታነሳ ነበር እሳቸው ስታሰሩ እሳቸው ያሰሯቸው የደርግ ባለስልጣናት ነበሩ እስር ቤቱ ለማን እንደተዘጋጀ አናቅምና የፍትህ ስርዓቱን ብናርቀው ብናስተካክለው የፍትህ ስርዓት ምን ያህል ለአንድ ሀገር ህልውና ምን ያህል ዋጋ እንዳለው ይሄን ለልጆቻችን ኢትዮጵያ ማስተዋሻ አስጠና እንሰናበት አመሰግናለሁኝ ለኔ የፍትህ ስርዓት የሁሉ ነገር መገለጫ ነው በአንድ ማህበረሰብ ውስጥ አንድ አስተማሪ ነበሩን የህግ ትምህርት ቤትና አንድ ጊዜ ሲናገሩ እንደ አምሬ ውስጥ የቀረ ነገር ማስተዋወሰው ህዝብ እኮ ጥሩ ፖሊስና ፍርድ ቤት ከዚህ ዝልል እኮ የሚፈልገው ነገር የለም ይላሉ እነኚህን ተቋማት እንደዚህ አድርገህ ማታጠናክር ከሆነ የጉልበተኛ ሀገር ነው የምትፈጥረው ጉልበት ያለው ነው ጉልበት ብቻም ሳይሆን ገንዘብም ያለው ሰው ብቻ ነው የሚኖርበት የእንተና አድርጎና የሀገር ሰላም የሀገር እድገት ያለ ጠንካራ የፍትህ ስርዓት ልታመጣ አትችልም ለምሳሌ ስለ እንትን እናወራለን ስለ ኢንቨስትመንት እናወራለን ኢንቨስትመንት ስለመሳብ እናወራለን እና ኢንቨስትመንት ስለመሳብ ስታወራ ጥሩ የኢንቨስትመንት ህጎች ሊኖሩ ይችላሉ አሪፍ ወርቃማ የሆኑ ህጎች ልታወጣ ትችላለህ የእንተና አድርገህ ከዛም ቀጥለ እንደው የተለያዩ ማበረታቻዎች ይሃለ ብለው ልታወራ ትችላለህ የእንተና አድርገህ ከዛ ግን ወደ ሀገር የሚመጡት እንትኖች ሁሉ ጊዜ በለምድም እስከማቀው የሚጠይቁ ነገር ምንድነው የቱን ያህል
ይሄን የምትሉትን ወርቃማ ህግ ወይም እንዲህ ነው ያላችሁ የምታወሩትን ፖሊሲ የሚያስፈጽም ጠንካራ የፍትህ ተቋም አላችሁ ነው ጥያቄው ይሄ ነው ምክንያቱም ያ ከውጭ የሚመጣው ሰውዬ እዚህ እናት አባቱ ወይም ብሄሩ የለም መብቱን የሚያስከብርለት ጠንካራ ፍርድ ቤት ነው ጠንካራ ፍርድ ቤት ከሌለ የጉልበተኛ ከሆነ ዘንድ ዘግቶ ነው የሚሄደው አሁን አንዳንድ ቦታዎች ጋር እንደምናየው የጸጥታ ችግር ማለት ነው የጸጥታ ችግር እኮ ማለት የፍትህ ችግር እኮ ነው ሰዎች ከቦታ ቦታ እንደ ልብ እንዲንቀሳቀሱ ካላደረክ መንቀሳቀስ ብቻ አይደለም እንዲሰሩ ካላደረክ ከዛ ደግሞ ለንብረታቸው ለገንዘባቸው ዋስትና መስጠት ካልቻልክ እንዴት አድርገህ ታድጋለህ ሁሉ ነገር መንግስት ብቻ ሰርቶት ልታርግ አትችልም ሁሉ ነገር መንግስት በተወሰኑ ጉዳዮች ላይ በተወሰኑ ኢኮኖሚ እንቅስቃሴዎች ላይ ሊገባ ይችላል ከዛ በተረፈ ግን ለሰው ነው መልቀቅ ያለብህና አንተ የትም ጋር ብትሆን ህግ አለ ብለህ በህግ አየህ ልብ በሙሉ ሆነ ጉዳይን በሙሉ በህግ መምራት ካልቻልክ የሆነ ቦታ ጋር ሲሄድ ኦኬ እዚህ ጋር ማቆሰው አለ ወይ አሁን አብዛኛው እንግዲህ ይሆን ያለው የትም ቦታ ጋር ብትሄድ ማንን ታቃለህ አለበለዚያ ምንም እንትን የለህም የትም ቦታ ጋር ብትሄድ ይሄ ደግሞ እየሄደ ወደ ምን ይወስደናል ወደ አናርኪ ነው የሚወስደን ስለዚህ ጠንካራ የፍትህ ስርዓት ከሌሎች ነገሮች በሙሉ እኔ የህግ ባለሙያ ስለሆንኩ አይደለም ሌሎች ሰዎችም ብትጠይቅ ከጉልበተኛ ተጠብቀህ መኖር እንድትችል በዋናነት የሚያስፈልግ የፍትህ ስርዓት ነው ጠንካራ የፍትህ ስርዓት ከሌለ ሀገሩ የሚሆነው የጉልበተኛ የቀማኛ ሀገር ነው የሚሆነው እና ይሄ ደግሞ በኋላ ሄድና ያልተረጋጋ ሀገር ይዞብህ ይመጣል በቃ መሳሪያ ይዞ ይሄ አሁን በየቦታው ታገተ ብለህ እንደምትለው ማለት ነው መሳሪያ ይዞ የሚፈልገው ነገር የሚያስፈጽም ጉልበተኛ ነው የምታመጣው እንደነ ሄይቲ ነው የምትሆነው ፈርሰህ ትቀራለህ ማንን የሚያዝ አይሆንምና እኔ የፍትህ ስርዓታችን በተለይ ፍርድ ቤት እና ፖሊስ ገለልተኛ ህዝባዊ አሁን የፖሊስ የተረሳ የመጣ ይመስለኛል የፖሊስ መለያው ህዝባዊነት ነው ህዝባዊ የሚለው ቃል ለፖሊስ ሁሉ ጊዜም የሚያገለግል ነው ፖሊስ የፓርቲ አይደለም ፖሊስ የገዢ ፓርቲ አይደለም ፖሊስ ሁሉ ጊዜ ማዕከል ሊያደርግ የሚገባው ህዝብን ብቻ ነው ፍርድ ቤቶቻችን ደግሞ ህግንና ህግን ብቻ መሰረት አድርገው ሊሰሩ ይገባል የፍርድ ቤቶችንም የፖሊስንም ነጻነት ልንጠብቅ ይገባል ነው ማለት አቶ ደበበ ኃይለ ገብርኤል በጣም አመሰግናለሁ በልጆቻችን ኢትዮጵያ ስም ዛሬ ተሳክቶልን አብረን ስለነበርን እኔም እጅግ አርጌ አመሰግናለሁኝ እድሉን ስላገኘሁት በጣም የምወደው ፕሮግራም ነው ይሄ የእናንተ ፕሮግራም እናንተም በርቱ እንዲህ አይነቱ እንግዲህ የተለያየ ቦታ ጋር ያሉ እንዲህ አይነት ትናንሽ አስተዋጽኦች ድምር ነው ወደ አንድ ቦታ ላይ የሚወስደን ስለነበረን ቆይታ ስለሰጠኝ እድል እጅግ አርጌ አመሰግናለሁ